በአማራ ክልል የሲቪልና ቤተሰብ መረጃዎች ምዝገባና አስተዳደር ሶፍትዌር ለምቶ ወደ አገልግሎት መገባቱ ባላቀር አሰራርን ከማስወገዱ ባሻገር የሀብት ብክነትን ለመከላከል አስችሏል። የክልሉ ሲቪልና ቤተሰብ ምዝገባ አገልግሎት ዋና ዳይሬክተር ወይዘሪት መዓዛ በዛብህ እንደገለጹት ከባህር ዳር ዩኒቨርሲቲ ጋር በመተባበር የለማው ሲስተም የአገልግሎቱን አሰራር በማዘመን በ477 የምዝገባ ጣቢያዎች እየተሰራበት ይገኛል። በዚህ ዓመት ብቻ ወደ ዲጂታላይዜሽን 8 ሪጂኦፖሊታን ከተሞችና በሌሎቹ ዞን ከተሞች በመግባታችን ምክንያት በ9 ወር ውስጥ ከ11 ሚሊዮን በላይ የመንግስትን ሀብት ማዳን ችለናል። ይሄ ቀላል አይደለም። ዊዝን የሚኒት ክላውድ እንትን ላይ ወይ ፊዚካል ሰርቨር ላይ መረጃውን ማግኘት የምንችልበት ሁኔታ ተፈጥሯል ማለት ነው። በ477 የምዝገባ ጣቢያዎች በ84 ከተሞች ያ ማለት ከ8 ሪጂኦፖሊታን ከተሞች በላይ አልፈን በሁሉም የዞኖቻችን ከሰሜን ሸዋ ዞን ውጪ በ20 ዞኖችና ከተማ አስተዳደሮች በተለይ እነዚህ ጥንስስ ከተሞች የመብራት የኔትወርክ ችግር የሌለባቸውን የኢንፍራስትራክቸር ችግር የሌለባቸው ከተሞች ላይ ኢምፕሊመንት ማድረግ የቻልንበት ሁኔታ አለ። በሲቪልና ቤተሰብ ምዝገባ አሰራር ውስጥ የሚያልፉ ወሳኝ የዜጎች መረጃዎችን በማጭበርበር የሚሰሩ የሙስና ወንጀሎችን ለመከላከልም የለማው ሲስተም ከፍተኛ አገልግሎት እየሰጠ ነው። ኮራፕሽንን ሚኒማይዝ በማድረግ ረገድ ኖርማሊ 100% ለማስቀረት ሲስተሙንም የሚያለማው የሰው ልጅ ስለሆነ 100% ለማስቀረት በጣም አዳጋች ሊሆን ይችላል። ግን ከጊዜ ወደ ጊዜ ኮራፕሽንንም ሚኒማይዝ ከማድረግ አንፃር ዲጂታላይዝ መሆኑ በርካታ ችግሮችን ያስቀረንበት፣ ደጋፊ ማስረጃዎችን አፕሎድ ማድረግ አስገዳጅ ስለሆነ በሲስተሙ ያንን አሟልቶ ያልተገኘ ሰው በሲስተሙ ተመዝግቦ የሚያልፍበት ሁኔታ ስለማይኖር ያን ያደረገ የተሰሩ ቺቲንጎችም ካሉ ሲስተም ላይ ሪጀክት የምናደርግበት ሁኔታ ያለበት ሁኔታ አለ። ከምንም በላይ ደግሞ ለክልሉ ግብአት የሚሆን ጥራት ያለው መረጃ እንዲኖር ከማድረግ አንፃር ወደ ዲጂታላይዜሽን በመግባታችን በተለይ ለስታቲስቲካል ፓርቱ ጥሩ ግኝት ያገኘንበት ሁኔታ ነው ያለው። ዩኒቨርሲቲው ያለማው የሲቪልና ቤተሰብ መረጃዎች ምዝገባና አስተዳደር ሲስተም በልማት እቅዶች ላይ የሚያስፈልጉ ጥራት ያላቸው ወሳኝ መረጃዎችን ለፖሊሲ አውጪዎች ለማቅረብ እድል የሚሰጥ መሆኑም የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ተናግረዋል። ሲፍሪምስ የሚባለውን የሲቪል ኤንድ ፋሚሊ ሬጅስትሬሽን ኢንፎርሜሽን ማኔጅመንት ሲስተም ደግሞ በአጠቃላይ ሊሰጠን የሚችለው አገልግሎት እንደው በቀላሉ ከዜግነትና የቤተሰብ ሬጅስትሬሽን ባለፈ በአጠቃላይ በልማት እቅዶቻችን ላይ መሰረታዊ መረጃ የነበረውን ክፍተት ሊሞላ የሚችል በተለይ ደግሞ የፐብሊክ አድሚኒስትሬሽንን ደግሞ በኢ ገቨርናንስ ለመምራት አይነተኛ ዋስትና ይሆናል ብለን የምንጠብቀው ታላቅ ፕሮግራም ነው። ታላቅ ሶሉሽን ነው። የክልሉ ፕላንና ልማት ቢሮ ኃላፊ ዶክተር ደመቀ ቦሩ ይህ አሰራር ወደ ሁሉም ወረዳዎችና ቀበሌዎች ተደራሽ እንዲሆን በማስቻል የልማት ግቦችን ለማሳካት የፖሊሲና ስትራቴጂ ግብዓት መሆን እንዲችል ተግባራዊ የሚያደርግ የሰው ኃይል መገንባትና የቴክኖሎጂውን ደህንነት መጠበቅ ላይ ትኩረት መስጠት እንደሚያስፈልግ አሳስበዋል። የሲቪልና ቤተሰብ ምዝገባ አንዱ ለፖሊሲ ለስትራቴጂ ግብዓት ዳታን በማቅረብ ይሆናል ብለን ተደራሽነቱ ይሰፋል ብለን ተስፋ የምናደርገው ይሄ ዲጂታል ሶሉሽን ስለሆነ ወደ ሁሉም ቀበሌዎች ወደ ሁሉም ወረዳ ወርዶ ላይቭ ዳታዎችን እያገኘን ለፖሊሲ ለአቅጣጫ ለውሳኔ እንዲሆን እድል ይሰጣል ብለን እናስባለን። እንግዲህ ሶሉሽን ማልማት በጣም አድካሚ ነው። ምንን ይፈልጋል? በባለቤትነት ተጠቃሚው አካል ወስዶ ኢምፕሊመንት እያደረገ ለአልሚው ይሄን አሻሽልልኝ እያለ በየጊዜው አፕዴት ማድረግን ይጠይቃል። ይሄን ለማድረግ ደግሞ በጣም አድካሚ ስራ ነው። እያንዳንዷን ጉዳይ ማድረግ፣ ዳታ የሚያስገቡትን የሚጠቀመውን ሰው ማሰልጠን፣ ማሳወቅ፣ ሴኩሪቲ መጠበቅ በጣም እጅግ አልፊ ስራ ነው። በተለይ ባህር ዳር ዩኒቨርሲቲ ያዛቸዋቸውን ሶፍትዌሮች ሰስቴይነቢሊቲያቸው ምን ይመስላል፣ ምን አዳዲስ ፊቸር ይጨመርባቸው፣ ምን አዳዲስ ስትራክቸር ይፈልጋሉ፣ እንዴት ተወዳዳሪ ይሁን እየተባለም የለሙትንም ሱፐርቫይዝ ማድረግና ፊድባክ መውሰድ ለእናንተ ሴንተር ኦፍ ኤክሰለንስ በጣም ጠቃሚ ነው። አይ ሆፕ ይሄን ታረጉታላችሁ እያስባለሁ።